እንዴት አባታችን የምታምሩት ብሩኬ፣ በእውነት እኔ ማለት ተሳስተሃል። አዎ ብዙ ርቀት ሄደሃል፣ ተሳስተሃል። እና ግን ደግሞ እንደዚህ ብላችሁ ስትመጡ የምን ያህል እኔ እንጃ ውስጤ እንዴት እንደተሰበረ እንዴት እኔ እንጃ እኔ ባዩ እኔ እንጃ ብቻ እኔ እንጃ ሃይሚን እንጃ ማሬ፣ የኔ ውድ እንደው ስወዳችሁ አንድ ላይ ሆናችሁ ጥላትን አክሽፉ። የእውነት እኔ ነግሬያለሁ። ከተስተካከልከኛ እንወዳለን እናከብራለን ብያለሁ። ብሩኬ ግን ደግሞ ሃይሚዬ ታረቁና ዱባይ ሄዱና ጠላትን በአንድ ላይ አክሽፉት። እነዚህ ሴቶቹን የሚባሉትን እየመጡ የሚተረማመሱትን በሚዲያው ያሉትንም ምድር ላይ ያሉትንም ኦንላይን ያሉትንም አክሽፏቸው። በእውነት ነው የምላችሁ፣ እንደው ስወዳችሁ አክሽፏቸው። በቃ እሱን ነው ምልክ ብሩኬ ማለት ነው። አክሽፏቸው። እኔም በጣም አናደኸኝ ነበር። በጣም ነው ያናደድከኝ። ያ ማለት ደግሞ እንደዚህ ብለክ መጣክ ማለቴ ትታረማለህ እያልኩ አይደለም። አንተ ነህ ውሳኔን የምትወስነው። ወስነህ ቁርጥ አድርገህ ሃይሚዬን ይዘህ አንተ ምንም አታጣም። እኔ እውነቱን ልንገርህ፣ ምንም የምታጣው ነገር የለም። ግን ደግሞ ሁለታችሁ ናችሁ ዛሬ አንጀቴን የበላችሁት። በጣም ነው ያሳዘናችሁ። ምን ይሻላል? ወዴት እንሂድ? በጣም ነው ያዘንኩት በእውነት በጣም ሃይሚዬ፣ በጣም ቪዲዮን አየሁት እና አልሄድም አለች። ሴት ልጅ እኮ ልባችን ከተሰበረ ከባድ ነው። ያንን ልብ ለመመለስ ዋጋ እንከፍላለን። የምር ተመለስ አትመለስ፣ ነገስ እንደዚህ ቢያረግ፣ ዛሬስ እንደዚህ ቢያረግ፣ በቃ በጣም እንደውም መረጃ ሲያሳስቱ ነበር ዛሬ። ሃይሚ ሌላ ወንድ ጋር ልትመጣ ነው፣ ሃይሚ ሌላ ወንድ ጋር ልትመጣ ነው። እንዴ ሰው ታዲያ ያኛው ሰው ህይወቱን እየመራ ታዲያ እሷስ ቢኮን ለምን ተብሎ ታዲያ። ግን አስቀድማችሁ ደግሞ ባቸኩሉ ስም ባታጠፉ። እኔ እንኳን አጥፌያለሁ ግን አላልኩም እንደዚህ። አንዳንድ ጊዜ የተሳሳተ መረጃ ባታስተላለፉ በጣም ጥሩ ነው። ጥሬ ነው ይሄ ለእናንተ እና ስለዚህ በጣም ብትታረቁ ደስ ይለኛል። ብሩኬ በጣም እኔ እንጃ። ያችንም ያይጠር ጉዝ አባራሃታል ትናንትና። አሁንም ደግሞ በዚህ ብትቀጥሉ ወደ ዱባይ እንሂድና እንግዲህ ሀሳባችንን እንደውም ደግሞ ጸቡንም ምኑንም እንፍታ ምናምን እያለ እንግዲህ ብሩኬ ይገኛል። ግን ሃይሚዬ ልትቀበል አልቻለችም። ልቧ ያልተቀበለበት መንገድ ይች ልጅ ምንድን ነው? ልቧ ስለተሰበረ ነው። ስለዚህ እኛ ሴቶች ልባችን ከተሰበረ ለመመለስ የምር ነው የምላችሁ ዋጋ ያስከፍለናል። እኛን ራሳችን አታምንማ። ስለዚህ እኔ እፈልጋለሁ መሳም። አንቺስ ግን ለምንድን ነው ብሩኬ? አንድ ጥያቄ ልጠይቅ። ብዙ ሰርታችኋል፣ ብዙ ነገሮችን አሳልፋችኋል፣ ስድቦችንም አስተናግዳችኋል፣ ክፋትንም አስተናግዳችኋል። በተለይ ሃይሚዬ ግን ለምንድን ነው አፈቅርሻለሁ ብልሃት የማታውቀው? ምክንያቱም ተስኖክ ነው። ወንድ ልጅ አይደልክ? የወንድ ልጅ ነው ፍቅሩን መግለጽ የሚችለው ቶሎ። ይምን በአደባባይም ቢሆን ሚዲያውንም ቆይተበታል፣ እንደ ውሃ ተንቦጫብጫበታል። ይብን ሚዲያውንም ሁላችሁም ካሜራ እየፈራችሁ ነው እንዳለ እናንተ ካሜራ ፈራችሁ እንዳለ አዲስ ሰው አይደላችሁ፣ ኑራችሁበታል። እናንተና ካሜራ የተዋወቃችሁ ሰዎች ናችሁ። እና አንድም ቀን አፈቅርሻለሁ ወድሻለሁ። መውደድማ ህዝቡም ይወዳታል፣ ህዝቡም ይወዳታል። ማፍቀር ነው የማይችለው። የሚያፈቅራት ግን አንድ ነው። ውሃ ሄዶ ሲሰራ አረንጓዴ መለስ ሲመጣ ተሸበረ ሆዴ ብዬ ነበር። ዛሬ ደግሞ ማተብና ድሪ ሲዋሰማማሩ ሃይሚሻ ብሩኬ ሲባሉ ይሄ ለጥላቶች ነው፣ እንዲከሽፉ ነው። ለምን ብዙ ተለያዩ ብለው በጣም የተደሰቱ ሰዎች አሉ። በጣም የተደሰቱ ሰዎች ሃይሚዬ ታደሰን ሲሳደቡ ነበር፣ ትንሿን ታደሰን ሲሳደቡ ነበረ። የእውነት ያው ምች ልጅ እትትና ጋር ቀስታ ጋር ነው ሃይሜ። በእውነት ሀቂቀተን ሁሉ ሰው ይፈልጋታል። ቀስ ያለች የተረጋጋች እህታችን ናት እና ይመችሽ። ለማንኛውም ብትታረቁ ደስ ይለኛል። ወደ ዱባይ ለመሄዱ ያልከው ደግሞ ብሩኬ እዛ ምን እንዳስቀመጥክ ማን አውቆ ለመሆነ ነገሩ መለስ ብዬ ሳይሆን ከባድ ነው። ምናልባት ውሸትም ሊሆን ይችላል። ያንተ ያው ብዙ ጊዜ ውሸቶችን ስለምታቀላቀል ምናልባት እሱ ሆኖ ነገሩን መፍታት አይቻልም ወይ? ማለት ይቺ ሴት ናት እንዳትጎዳ እንፈልጋለን። አሊያም ደግሞ ሰው የሚከተላት ከጎኗ ካለ ነው። ሂዳ ግን የሆነ ነገር ብትሆንስ፣ የሆነ ነገር ቢያረጓትስ? ሴቶች አሁን ላይ እኮ ሴቶች እኮ ከባድ ሆነዋል። ስለዚህ እኔ ፈቃደኛ አይደለሁም አብራ እንድትሄድ። በእውነት ይሄ የእኔ መልእክቴ ነው። የሁላችንም ሀሳብ የተለያየ ነው፣ ግን እኔ እንድትሄድ አልፈቅድም። ለምን ከወደ እሷ ጎን ሰው ካለ ምንም ችግር የለም። ግን ያለ ወንድም ያለ እህት ወይንም ደግሞ ያለ ቤተሰብ ቅርብ ዘመድ አብራ ተከትላ ሂዳ አንተ ጋር አገራችሁ ላይ እንደዚህ እየተበጣበጣችሁ ነገ ጧት የሆነ ነገር ቢከተላትስ?
ነገር እኔ እንድትሄድ አልፈልግም። በጣም ነው የምንወዳት፣ በጣም ነው የምናከብራት። የሆነ ነገር እንድትሆንብን አንፈልግም። የእውነቴን ነው የምነግራችሁ። ስለዚህ ሀይሚዬ የኔ ቆንጆ እንወድሻለን፣ የኔ ቀብራራ እንወድሻለን፣ እናከብርሻለን። የኔ ምርጥ እህት ብትታረቁ በጣም ደስታዬ ነው። ይህንን ፍቅራችሁን ማየት ነው የምንፈልገው። የእውነቴን ነው የምላችሁ። ይሄ ብጥብጡ፣ ሌላ ሴት አመጥቶ ከመሀል ማስገባቱ፣ መበጣበጡ፣ ሌላው መስራቱ የእውነት እናንተን ሁለታችሁን ያፈናቅላችኋል። ጥሩ አይደለም።